አይዞሽ። ምንድን ነው የሚሸተው? ክብሯን ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፈው ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። Mother Temps was pretty rough there. Landale spinning, hitting. And the long three is good by Kamara. Kispert saves. Over to Vincent. He gives it inside to Kuminga. Oh my God. Oh my goodness. Phil, Neek. Hey, Neek. where you represent, young fella? Kispert saves. Over to Vincent. He gives it inside to Hello, El. እንዴት ነህ? አለን። እናንተስ እንዴት ናችሁ? አንሲስ እንዴት ናት? አንሲ ደህና ናት። ለአባባስ በሰላም መግባት የነገርሻቸው? ኤል ብዬ እንደምነግርህ አላውቅም። አባባ ኤል አባባ ምን? የኔ መጋሪ የኔ መጋሪ የኔ መጋሪ አባባ የኔ መጋሪ የኔ መጋሪ አባቴ የኔ መጋሪ አባቴ አባባዬ አባባዬ የኔ መጋሪ የኔ መጋሪ አባባዬ የኔ መጋሪ የኔ መጋሪ የኔ መጋሪ አባባዬ የኔ አዝናኝ የኔ አዝናኝ አባባዬ አባባዬ የኔ መጋሪ የኔ መጋሪ አባባዬ አባባዬ ኧረ ተኝ በቃ ኧረ ተኝ በቃ ማን ጋር ሂጅ ላልቅስ? ማን ጋር ሂጅ ብሶት ልናገር? ማን ጋር ላልቅስ? አባባ እኮ ናቸው እዚህ ጋር ያሉት። አባባ 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 አንቺንም እኮ ደርሰው ባያድኗት ኖሮ ይሄኔ እሷ ሞታ ነበር እኮ እንጂ አባባዬ Where you represent, young?
የት ሄድክ ኃይልዬ? እንዲሁ ለፕራይቬታቸው ብዬ እኮ ነው ጥያቸው ወጣሁት። እንዴ ከአንተ የሚደበቅ ምን አይነት ፕራይቬሲ ይኖረናል ኃይልዬ? ከማዘር ጋር ዝም ብዬ እንድታወሩ ፈልጌ ባይዘው የእውነት ማዘር በዚህ ልክ ድነው በማየታቸው በጣም ደስ ብሎኛል። ተመስገን ነው። በነገራችን ላይ ለማዘር ሕክምና ወጪ የሰጠኸኝን ገንዘብ ከፋብሪካው ሽያጭ ላይ በአጭር ጊዜ ልበልስልህ ወስኛለሁ። እንዴ እሱን ነገር ወሰንሽበት እንዴ? አዎ፣ በቃጠለው ምክንያት የወደመውን ንብረት መመለስ በጣም ከባድ ነው። ስለዚህ ለጀነራሉ ለመሸጥ ወስኛለሁ። ነገርሻቸው አይደል? አዎ። ምን ነው? ምንም እንዲሁ ዋጋ ላይ እንዳይጎዱሽ እኔ ባናገራቸው ደስ ይለኛል። አንቺ ድርድር አታውቂም እያልከኝ ነው? ኖ እንደዛ ሳይሆን ያው አንቺ ሁሉንም በቅንነት ስለምታዩ የነጋዴ ቋንቋ አይገባሽም ብዬ ነው። ገሎ ማንሳት ይሉሃል። ይሄ ነው። አባባ ነው ተሻላችሁ? ተሽሏቸው በእውነት እነሱ ከሆነ ቤታቸውን ሄደ። ቻንሲ አሁን መሄድ አይቻልም። እሺ ለምን? አንሲዬ አባባ እኮ ማንም እንዳይረብሻቸው እረፍት ማድረግ አለባቸው ተብሏል። እሺ አላምንሽም፣ በፍጹም አላምንሽም። አንሲዬ ደግሞ እንግዲህ ስሚኛ ምልሽን። ታዲያ ለምን ጥቁር ለበሳችሁ? ዲያንስ ነግሬሽ የለ አንቺ ማታውቂው የሩቅ ዘመዱ አርፎ ነው አላልኩሽም? አጠገቤ በእሳት ጭስ ታፍነው ሲወድቁ አይቻቸዋለሁ። በፍጹም ልትዋሹኝ እንዳትሞክሩ። እንግዲህ ስሚኝ አንሲ፣ እንዴ ካልሆነ በቃ ወይ የሆነ ቀን ዶክተሩ ሲፈቅድ ሄደሽ ትጠይቂዋለሽ። አንሲ በፍጹም አላምንሽም። What a nice surprise, sir. እንዴት ነሽ? እኔ ገና ነኝ። ማዘር ድንገት ድክምክም የምትለው ነገር በጣም ስላሳሰበኝ ያለ ቀጠሮ የመጣሁት። እኔ ጋር ለመምጣት ምንም አይነት ቀጠሮ እንደማያስፈልግ ታውቃለህ። ምን ነው ማዘር? ዛሬ ኦልሞስት ፌንት አድርጋ ነበር፣ ግን ችግሩ ሐኪም ጋር በጣም አስቸገረች። እንዳንተ የሚጨናነቀው እንደ ልጅ ግን ቁጭ ከእናት በላይ የምትጨነቂበት ነገር አለ። ፍቅረኛ፣ ሚስት፣ ወንድ ልጅ እናትና አባቱን ይተዋል ሚስቱን ይከተላል አይደል የሚባለው? እኔ በሱ መስማማ። ሚስትን አትከተል? በደንብ እከተላለሁ። ታዲያ ሚስትን መከተል እናትን አያስተውም። They are not mutually exclusive, right? That's right. ለማንኛውም እናት ይምጡና ምንም አይነት ኒውሮሎጂካል ችግር እንደሌለ ለማወቅ ኒውሮሎጂስት ጋር ልካቸዋለሁ። Thank you. ያንሲ ነገርም ግራ ሲገባኝ እሳቸው ጋር ነበር የምሄደው። አውቃለሁ አክስቴ። ምክራቸው እኮ ሸክሜን ነበር የሚቀንስ። ለአንቺ ብቻ አይደለም ለሁላችንም አድባር ነበር። ሲከፋትም ስትደሰትም ሄዳ እሳቸው ጋር ነበር የምትጫወቱ። አሁን ምን ብዬ ነው አባባ ሞተዋል ብዬ የምነግራት? አባባ
እሺ ሴትዮህ ምን አለች? ሰውዬሽን ሰላም በልልኝ ላይ ነበር። በስሙ እንዳልጠራው ቀረመሸኝሽዋል። ለምን አንተ በስሙ አጠራት? ማን ብዬ? ፍረቴ ብለክ ነዋ። ለዚህ ለፈጠራ ስራሽ የሚሆን ኤኒዌይስ አንድ እንድታደርግልኝ የሚፈልገው ነገር አለ። ምንድን ነው? መሰለሽ ከታሪኩ ጋር ይሰራሉ ብዬ የምጠረጥራቸውን ሰራተኞች ለአንድ ቀን አዳር ደብረ ዘይት ለስልጠና ልካቸው አስቤያለሁ። ከዚያ እነሱ እዛ ስልጠና ላይ ያሉ የእናለሙ ቡድን ፋብሪካ ውስጥ አስገባና የማጣሪያ ሲስተማችንን እንዲመረምሩ አደርጋቸዋል። ቆይ ምርመራው ለ3 ወር እንዲራዘም ተደርጓል አላልከኝ? እንዴት 3 ወር ሙሉ አገር እየተበከለ ቁጭ ብዬ ላይ አልችልም አምሪ። ይኸውልሽ ለሰራተኞቹ ለስልጠና የሚላከውን ባስ አንቺ ትወስጂልኛለሽ። ስልጠናውን የምትሰጪልኝ አንቺ ነሽ። ይኸውልሽ ከአንቺ ውጭ በዚህ ስራ ላይ የማምነው ሰው የለም። ደግሞ በፕሬዘንቴሽን በቂ ልምድ አለሽ። ይኸውልሽ የፈለግሽውን ርዕስ ትመርጭና ቀን ሙሉ ቢዚ ታደርግልኛለሽ። ከዛ በማግስቱ ከምሳ ሰዓት በኋላ ወደዚህ ትመለሳላችሁ። ዲል ዲል። አለም በፕሬዝዳንቱ የተፈረመው የስራ ትዕዛዝ እጅ ላይ አለ። ስለዚህ እኔ የሰጠውን የስራ ትዕዛዝ ለማስፈጸም ምንም የሚያሳስበው ነገር የለም። ራይት ወይዘሮ ሞና የ3 ወር ዝግጅት ጊዜ ያስፈልገናል ያለችኝስ? ይላልም ፎርማል የሆነው የስራ ትዕዛዝ እጅ ላይ አለ አይደል? አንድ ሲኒየር የሆነ የማኔጅመንቱ አባል ደግሞ ቀጠሮ አስይዞ ለምርመራው ስራ ሰጠ አይደል? ማኔጅመንት ውስጥ ያለው የስራው ጥንቅጥ አንተን የሚመለከት አይደለም። ልክ ነኝ? ኃላፊነቱን አንተ እስከወሰድክ በእኛ በኩል ምንም ችግር የለውም። ዲል አንሲ አባባ ምን ይላል እንደነበር ታስታውሻለሽ? ከጥቁር ደመና በስተጀርባ ሁልጊዜ ፀሐይ አለች ይለን ነበር። የለችም። አባባ እኮ ይመለሱ። አዎ አይመለስም። እኛ ግን አንድ ቀን ወደሱ መሄዳችን አይቀርም። እኛ ወደሳቸው ስንሄድ እኛን የሚፈልጉን ሰዎች ደግሞ ያዝናሉ፣ ይጨልምባቸዋል። ታዲያ ይቺ ምን ፀሐይ ናት?
ሄሎ ዳኒ፣ በማን ስልክ ነው የምትደውይው? እንደ ልባችሁ እንድናወራ ለጥንቃቄ ያህል አዲስ ሲም ካርድ ተጠቀሚ ብሎኝ ነው ናቢ። ማጥፊያችን መካሪያችን ሆነ። ዳኒ፣ ከዚህ በኋላ ስለዚህ ጉዳይ እንደማናወራ ተነጋግረናል አይደል? ለማንኛውም አሁን የደወልኩትኝ ነገ ከጧት ጀምሮ ለአዳር እዛው ደብረ ዘይት እንደምሆን ልነግርህ ነው። ደብረ ዘይት? አዎ። እኔን ተይኝ እሺ። እታብ ሆስፒታል ተኝታ አንቺ ከናቢ ጋር ሽርሽር ትሄጃለሽ? የምን ሽርሽር ነው የምታወራው? የሚሄደው ለስራ ጉዳይ ነው። ደግሞ ብቻዬን ነው የሚሄደው። እታብን ስለማን ጥለሻት ነው የምትሄጂው? ኃይሉ የቀጠረልን ነርሳለች። ችግር ካለ ወዲያው ደውይልኝ ብዬ ነግሬታለሁ። እሺ ጥሩ። ቤቱንስ ባሮን ጥለሽ ነው የምትሄጂው? ለቤቱ ናቢ አለ። ናቢ ጭራሽ ጠቅልሎ ገብቷል እንደ ቤታችን። ካሁን በኋላ ስለ ናቢ ምንም ነገር ካልከኝ መደወሌን ነው የማውቀው። It is a fancy office. Thanks. How are you liking the job? Thanks for coming, Steph. I know I've hurt and disappointed you, and I'm truly sorry about that. I'm not where I want to be right now. You know, in terms of being fully transparent with you. But I haven't given up on us. What the hell does that mean? A lot has happened in the past few months, Steph. First, my brother has been embezzling most of the money that I've been sending to my aunt, who, as you know, is in a dire financial situation. I told you about her daughter, Ansi, how she's been ill for the past few months. ሄሎ። አይ ሐምሪ ለስራ ደብረ ዘይት ሄዳለሁ ስትለኝ የማዘር ጉዳይ አሳስቦኝ ነው የደወልኩልህ። ሊስን ዳኒ፣ ስለ ማዘር ለደቂቃ እንኳን እንዳታስብ። እንዴት አይነት ጎበዝ ነርስ እንደቀጠርኩላቸው ልነግርህ አልችልም። ሺ ኢዝ አሜዚንግ። ቴንክ ዩ ከምር። ይልቅ አሁን የህክምናቸውን የጉዞ ፕሮሰስ እንዲጨርስ የመደብኩት ሰው አለ። አብዴት እንዲሰጠን ጠይቀዋለሁ። ኃይሉ በጣም ቴንክ ዩ በእውነት በዚህ ከባድ ጊዜ አንተን ብቻ ነው የማምንህ። ይልቅ ስለመታመን ስታወራኝ ምን ትዝ እንዳለኝ ታውቃለህ? ምንድን ነው? የናቢ ቤተሰቦች ለማዘር ህክምና ብድር ሲጠየቁ እምቢ ብለው ምንሆንም ለማያውቋት አንድ ህፃን የህክምና ወጪ እስከ 1 ሚሊዮን ብር ድረስ ሊሰጡ እንደሆነ ሰማሁ። ከምርህ ነው? አዎ ነው። ያንተ ነገር ብቻ ያስተካከል እንጂ ሐምሪን ከነዚህ ሰዎች ለአንዴና ለመጨረሻ ጊዜ ለመለያየት እኔ እናንተ ከበድ ያለ ስራ ይጠብቀናል። እሺ በርታ። ቻው። ነፍስ። What I'm saying is, I was forced to make tough choices to come out of this crisis. What do you mean by tough choices? I had to compromise myself to get money. There was no other viable way out. How? What exactly did you do, Al? Did you sell drugs or something?
What? Well, what is it then? Telling you will definitely jeopardize our relationship. In fact, it will endanger my and other people's safety. Am I in danger too? No, Steph. You know, I would never ever compromise your safety. It's just that I can't give you the details right now. Trust me, I'll find a way out, and I promise you, I will come fully clean. Steph, just don't give up on us. Well, then stop giving me reasons to. ዶክተር ስላስቸገርንሽ በጣም ይቅርታ። ከአንቺ ሌላ የትም ወስዳት ቦታ ስለሌለ ነው አንቺ ጋር ይዣት የመጣሁት። ምንም አላስቸግርሽም። ጥሩ ነው ያደረግሽው። አሁን አንቺ ከምታውቂው ኮንዲሽን ውጭ ሌላ ልነግርሽ የምችለው ነገር የለም። ኢሚዩን ሲስተሟ ትንሽ ኮምፕሮማይዝ ስለሆነ የደምና የሽንት ምርመራ ውጤቱ ኢንፌክሽን እንደሌለ ይነግረናል። አሁን ለጊዜው ይህንን መድኃኒት ከፋርማሲ ማስታገሻ ነው። በጣም እናመሰግናለን ዶክተር። ምንም ማለት ፈጣሪ ከዚህ በላይ አብዝቶ ይስጥሽ። ችግር የለውም። በእውነት በጣም ጥሩ ሰው ነሽ። አይዞሽ። የዛሬ ፕሮግራማችንን የምናጠናቅቀው ከአዲስ አበባ ፖሊስ በተሰጠ መግለጫ ይሆናል። በቅርቡ ሩቢ ኢንተርፕራይዝ የተሰኘው ድርጅት ፋብሪካ ላይ የቃጠሎ አደጋ በመፈጸም እና የድርጅቱ ፕሬዚደንት ልጅ አቶ ናቢ ሩብሳን ላይ የግድያ ሙከራ በማድረግ ተጠርጥሮ በፖሊስ እየተፈለገ የሚገኘው ዳንኤል ከበደ አሁንም ያለበት እንደማይታወቅ የአዲስ አበባ ፖሊስ ገልጿል። ስለ ተጠርጣሪ ዳንኤል ማናቸውም መረጃ ያለው ወገን ለአዲስ አበባ ፖሊስ እንዲያሳውቅ የተጠየቀ ሲሆን የሚቀርበው ጥቆማ ተጠርጣሪው በቁጥጥር ስር እንዲውል ካስቻለ ለጠቋሚ ግለሰብ ሩቢ ኢንተርፕራይዝ 1 ሚሊዮን ብር ሽልማት እንደሚሰጥ አሳውቋል። ሃሎ ክቡራትና ክቡራን፣ ይህ የዳሸን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሸን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሸን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሸንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። እና አንቺ አባባን ሰማች? አዎ በጣም ነው ያዘነችው። ሁላ በኃይል ታማ ነበር። ከምርሽ? አዎ ድባቤ ሳታቅ ዶክተር ትምኒት ጋር ይዣት ሄጄ ነበረ። ካንሰሩ ጭንቀት ሲጨመርበት እንደዚህ አይነት ህመም ይከሰታል አለች። ያ ባትሰማ ይሻል ነበር። ምንም ማድረግ አልቻልንም። ሜል ዶክተር ትምኒት የምትለው በአፋጣኝ የውጭውን ፕሮሰስ ጨርሳችሁ እዛ ሄዳ መታከም አለባት እያለች ነው። የተቻለኝን እየሞከርኩ ነው። አውቃለሁ። አንተን ማስጨነቅ ፈልጌ ሳይሆን ማንኛውንም ነገር ሳትደብቂ ንገሪኝ ስላልከኝ ነው።
አንድ አስቸኳይ ጉዳይ ገጥሞኝ ነበር መልሼ ደወልኩልህ። ከሰላምታ የቀደመ ምን አስቸኳይ ነገር ገጥሞ ነው? ራሴን የምከላከልበት መሳሪያ ፈልጋለሁ። መሳሪያ? አዎ። እዚህ ያለሁበት አካባቢ ጥሩ አይደለም። እሺ፣ ለነገ ታደርስልኛለህ? ለነገ? አዎ፣ በቶሎ ነበር የፈለኩት። ይህን ያህል ስጋት ካለብህ ችግር የለውም እና ወደዚህ ልትመጣ ነው? አዎ፣ በጠዋት እመጣለሁ። አደራ ለአምሪ ግን እንዳታስብ እንዳትነግራት። ስንጋባ እንዴት አድርገሽ እንደምታስተናግጅኝ እያየሁ ነው። ኧረ እባክህ ስንጋባማ ራስህ ነው የምታስተናግደኝ። እድሜ ለእንግሊዝ እንቁላል መጥበስም ቢሆን ተምረህ መጥተሃል ብዬ አስባለሁ። እና እናቴ ነች እንጂ ፈረንጅ አይደለም ያስተማረኝ። ኧረ እባክህ ማዘርማ አኝከው ማጉረስ እስኪቀራቸው ድረስ ነው የተንከባከቡ ብሎ እሺ ነግሮኛል። አቤት ማጋነን! ሄሎ ትምኒት፣ እንዴት ነሽ? አንቺ ምን ሆነች? እሺ እሺ እሺ። ቆይ ሴትዮ ቀንም ሌሊትም ነው እንደምትደውለው? ያንቺ የውጭ ሕክምና መፋጠን አለበት ነው የምትለኝ? በቃ አትጨነቅ። ስጋቴ ምን እንደሆነ ታውቂያለሽ? ምንድን ነው? የፋብሪካውን ምርመራ ጉዳይ ከቦርዱ ከአባቢን ውሳኔዎች እየሄድኩ ስለሆነ አባቢ እንደሚናደድብኝ እርግጠኛ ነው። ለአንቺ የውጭ ሕክምና የጠየቁትን ብድር እንዳይከለክል ሰግቻለሁ። በልጅቷ ህይወት ላይ የተጫወትኩ እንደሆነ የተሰማኝ። ምንም አታስብ፣ እንደዛ አያደርጉ። ግፋ ቢል የኔን ቦታ ሽያጭ አፋጥኜ ለሕክምና የሚሆን ገንዘብ እሰጥሃለሁ። ሰላም ዋልሽ። ሰላም የሚያሳጣ እያለ እንዴት ሰላም ይባላል? እንድናወራ ፈቃደኛ ሆነሽ ስለመጣሽ በጣም አመሰግንሻለሁ። ደግሞም ጭንቀትሽ ይገባኛል። በፍጹም አይገባሽ። ከራሽ ስሜት ውጪ ለናቢም ሆነ ለማንም ደንታ ስለማይሰጥሽ ሊገባሽ አይችልም። ልጄን መፈለጌ እንደዚህ ያሰድበኛል። ልጅሽን ብትፈልጊው ኖሮማ የዛኔ ጥለሽው ባልሄድሽ ነበር። አዎ ህይወቱን ከዚህ ሁላ ጊዜ በኋላ መተሽ የምታመሰቃቂው ከራስሽ ውጪ ለማንም ግድ ስለማይሰጥሽ አይደል? ማሚስ ብትሆን ለውለታዋ የጣልሽውን ልጅ ያላትን ሁላ ሰጥታ ላሳደገችበት የሚገባት ይሄ ነው? ኃይል ለመሳሪያው አመሰግናለሁ። ናቢና ቤተሰቡ ለታባን በጥይት ባስመቱ ማግስት ባልሰራሁት ወንጀል እንዲያዝ ያለሁበትን አካባቢ ለጠቆመ ሰው ግማሽ ሚሊዮን ብር እንሰጣለን ማለታቸውን በሬዲዮ ቁጭ ብዬ ሰማሁ። አብሪ ፍቅር አይኗን ጋርዶባት በቤተሰባችን ላይ የመጣ ያለው መከራ ባይታያትም እኔ ግን ራሴን ማዳን ባልችል እንኳን እሷንና ታባን ከነዚህ መሽገር ሰዎች ስተመጨረሻው ከማላቀቅ ውጪ ምንም ምርጫ እንደሌለኝ ተረድቻለሁ። ይህ ደግሞ ሊሆን የሚችለው ናቢ በህይወት ከሌለ ብቻ ነው። እኔ እየታደልኩኝ ታባ በእነሱ ሴራ ሆስፒታል ተኝታ
እሱ ሐምሬ ለስራ ልኮ ቤታችን ተንፈላሶ እንደማገኘው ስሰማ ከዚህ የተሻለ እድል እንደማላገኝ አወቅኩኝ። ኃይሉ እኔን ለማስቆም አደራህን እንዳትደክም። ከዚህ በኋላ መጨረሻዬ ምን እንደሆነ ስለማላውቅ በምድር ላይ በሐምሬ ጉዳይ የማምነው ብቸኛ ሰው አንተ ብቻ ስለሆንክ የእህቴን ነገር አደራ እባክህን ከጎኗ ሁሌም አትለይ። ለቤተሰባችን ስላደረከው ነገር ሁሉ አመሰግናለሁ። እሺ እንዴት ሆነልህ? የመጀመሪያው ፌዝ ጨርሰናል። የሚያስፈልጉ ሳምፕሎችን ሁሉ ወስደናል። ሁለተኛም ፌዝ ግን ዛሬ መጨረስ አንችልም። ለምን? ምን የተፈጠረ ችግር አለ እንዴ? አይደለም፣ የወሰድነውን ሳምፕሎች አናላይዝ ለማድረግ ጊዜ ያስፈልገናል። ከዛ በኋላ ነው የሁለተኛው ፌዝ ምርመራ ማድረግ የምንችለው። እና አናላይዝ ማድረጉ ዛሬ ሊያልቅ አይችልም? አይችልም አሉ። ሶሪ። እና እስከ መቼ ሊደርስ ይችላል? ዛሬ እስከ ማታ ከሰራ ልንጨርሰው እንችላለን። ስለዚህ ነገ ወይም ከነገ ወዲያ ተመልሰን መጥተን ሁለተኛው ፌዝ መጨረስ ይችላል። እንግዲህ አማራጭ ከሌለ ምን ማድረግ ይቻላል? አዎ፣ ሌላው ጉዳይ ደግሞ ለአካባቢ ጥበቃ ባለስልጣን ይህን ፋብሪካ ስታቋቋሙ ያስገባችሁትን አካባቢ ተጽዕኖ በሚገባ ዶክመንት ያዘጋጁ። እሺ። ሄሎ ሐምሬ። እሺ ስልጠና እንዴት ነው? ያው ቫኬሽን በለው ትንሽ አወራኋቸውና ዘና እንዲሉ ለቀኳቸው። እና በቃ ዛሬ አዳሪ ነሻ? አዎ ነገ ጠዋት ነው የምመጣው። እርግጠኛ ነሽ ዛሬ ተመልሰሽ አትመጭም? አዎ። ምን ነው ፈለከኝ? አይ እንደው ቤታችሁ ባዶ ከሚሆን ጥበቃ ለመድብ ብዬ ነው። እና ቢኮ አለ እዛ ነው የሚያድረው። አይ በቃ ለማንኛውም ተመልሰሽ ስትመጪ ግን ደውይልኝ እሺ? ከልጄ የተለየሁት አማራጭ አጥቼ እንጂ ፈቅጄ አይደለም። በእርግጥ እኔ ኖርኩትን መከራ አንቺ ላልኖርሽው አልፈርድብሽ። እኔ ስላላሳለፍሽው ነገር አይደለም እየጠየኩሽ ያለሁት ስለ ወደፊቱ ምርጫሽ እንጂ። ያለ ጥፋቴ ብዙ መከራ ብዙ ፈተና ተቀብያለሁ። ግን ልጄን አግኝቼው ይቅርታውን ሳልጠይቀውና ሁሉንም ሚስጥሬን ሳልነግረው በጭራሽ እንደማልሄድ አስረግጬ እነግርሻለሁ። ደግሞ እትዬ አሳድገው የይቅርታ ልብ እንደሚኖረው እርግጠኛ ነኝ። በስራ ሰበብ እንድዝናና ስላደረከኝ በጣም አመሰግናለሁ። እንዴት እየሄደልህ ነው? ምርመራው ዛሬ ሊያልቅ አይችልም ብለዋል። አረ ታዲያ ምን ይሻላል? ምንም ማድረግ አንችልም። ሰራተኞቹ ስለተከፈለላቸው ይደርጉ። አንቺ ግን ተመለሽ። በቃ አዎ፣ ያሰብኩትን አማራጭ ስትመጪ እነግርሻለሁ። ቤት እንገናኝ። ኦኬ እሺ። እሺ
የት ነሽ? አንድ ጊዜ ይቅርታ። ወይ ሄሎ አይሉ፣ ተመልሼ መጥቻለሁ። መቼ? አሁን ገባው። እንደደረሽ አሳውቂኝ ስላልከኝ አስቸኳይ የስራ ጉዳይ ካለ ቤት ከመድረሴ በፊት እንድንገናኝ ነበር። አይ ችግር የለውም፣ ነገ ይደርሳል። አሁን የት ነሽ? አሁን ራይድ ውስጥ ነኝ፣ ወደ ቤት እየሄድኩ። ናቢም ስደውልለት አያነሳም። ምን አለች? ማሰማማን እውነቱን እሷ ሳትነግረው እኛ መንገር አለብን። ምንም ለውጥ የለው። ቢያንስ ከሷ አፍ ከሚሰማ ካንቺና ከአባቢ ሰማ አይሻልም? መርጠን ሳይሆን እሷ ስለመጣች አማራጫትን እንደነገር ነው ማወቁ አይቀርም። ስለዚህ መቼም ይቅር አይለንም። መቼም ሄሎ፣ ቤት ገባሽ? ኧረ አልደረስኩም፣ ገና መንገድ ላይ ነኝ። ዳኒ እኮ ትንሽ አስደንጋጭ መልእክት ልኮልኝ ነበረ። ምን? የምን መልእክት? እኔም ያንቺን ስልክ ከዘጋው በኋላ ነው የደረሰኝ። እስኪ ቴሌግራም ላይ ፎርዋርድ አድርጌልሻለሁ፣ አዳምጪው። ምንድነው እሱ? ቆይ ለምን አንተ አትነግረኝም? ፕሊስ አምሪ፣ አሁን ስልኩን ዝጊና ስሚው። ሰምተሹ ደግሞ ደውይልኝ እሺ? ደግሞ ሊሆን የሚችለው ናቢ በህይወት ከሌለ ብቻ። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ! ምን ነው ሲስተር፣ ችግር አለ? ወይኔ እባክህን፣ ችግር ተፈጥሯል፣ ፍጠን። የምን ችግር? እባክህን። ወይኔ ናቢ! ወይኔ ወይኔ ዳኒ፣ ምንድን ነው ያደረግከው? ወይኔ ምንድን ነው ያደረግከው? እባክህን ፍጠን፣ በእናትህ ትንሽ መፍጠናችን። ወይኔ 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 talking about. Please, just let me go. You don't tell me. I can't tell you. Because I don't know. Mamri.